እንደ ለምን ከሌላ ጋር እንድትመሳሰሉብን አንፈልግም። ከሌላ ጋር አንድ አይነት ጫማ ላይ እንድናቆማቸው አንፈልግም። እኛ በዚህ ልክ ስናለቅስ በዚህ ልክ ስንታመም እናንተ ቪዲዮን ለቃችሁ ኖርማል ናችሁ? ይሄ ነው ለእናንተ ጥያቄ እንትን እምለው። እንዴት ነው በዚህ ልክ እድል የምትሰጧት? እናንተ ወንጀለኛ፣ እናንተ ጥፋተኛ፣ እናንተ እኮ ናችሁ ሐራም ነገር ያመጣችሁት የሚመስለው፣ እሱ አይደለችም። ዲቃላ ማለት በክርስትና በእምነትም ኃጢአት ነው። እኔ እስከሚገባኝ ድረስ እስከማውቀው ድረስ እንዴ ተጋብታችሁ እንኳን ብትወልዱ አንተና እሷ ተጋብታችሁ ብትወልዱ በዚህ ልክ አትከራከርህም እንዴ? ቪዲዮ አለ ብትከስ ቪዲዮዎች አሉ። እያንዳንዳቸው ቪዲዮዎች አሁን ያደረከው ለሷ ያደረከው መስዋዕት ለልጇ ያደረከው ለልጅክ የምትለፋው አለ ማስረጃ። ትሂድ። ምንድነው የሚያስፈራችሁ ነገር? ምንድነው እናንተ እየፈራችሁት ያለው ነገር ምንድን? የፈለገችውን ታንጣ፣ እኛ ከናንተ ጋር ነን። የፈለገችውን ወጣትና ነገር ከናንተ ጋር ነን ያለ ነው። ህግ ጠበቃ የምትፈልጉ ከሆነ እኛ እናገናኛችሁ ብለናቸዋል። በማቴሪያል በምንም ነገር ከናንተ ጋር ነን፣ እስከ ጥግ ድረስ ከናንተ ጋር ነን አለ። ለምን እኛን ታሳፍሩናላችሁ? በዚህ ለክርስቲያኑ ማተቤን ይበጥሳለሁ ሙስሊሙ ወላሂ እያለ በልጁ እየማለ አደረቴን ሰጥለታለሁ እየተባለ ለእናንተ መስዋዕት እየሆነ እናንተ ለምንድን ነው እኛን የምታሳፍሩ? ሆነ እንበል አድርገዋል ማለት አድርገዋል ተፈጥሯል እንበል። መደረግ ያለበት ነው የሚደረገው እንዴ። አንተ የሃይሚን ስሜት ጠብቅ፣ ሃይሚ አንተን ስሜት ትጠብቅ እንዴ። እየረገጠቻችሁ ነው እኮ የምትሄደው። መጫወቻ እንደ ሪሞት ነው እያንቀሳቀሰቻችሁ ያለ። እንዴት ፈቀዳችሁላት? እንዴት ህሊናችሁ ፈቀደ ስታንቀሳቀሳችሁ? እንዴት ህሊናችሁ ፈቀደው ነው? ሌላ ነገር ማስተካከል የምትችሉ ለሰው የምትተርፉ ልጆች እንዴት እንቺ አንድ ውርጋጥ እንዴት ትጫወትባቸዋለች? እሷ ማፈር ሲገባት። ሁለተኛ ነገር ኦኬ አንተ ነው ልጁ ተባለ። እንዴት አንተስ እንዴት ፈቀር? ህፃን ልጅ እየመጣች ስታለቅስ የወለድን ልጆች ያመናል። ህፃኗ ስታለቅስ እንዴት ፈቀዳችሁላት? 30 ጊዜ ልጁን እያመጣች እንደዛ ስትል እንዴ! የእናትነት ስሜት እንኳን የላትም። የእናትነት የሰው ልጅ እንኳን ስናቅፍ እኮ ማባበል እንችላለን። በምን አውቃክ ነው? በቁጥር 3 ቀን ነው ልጅ ታቀፈች። አንተን ስታይ የምትረጋጋው ምን ለማለት ነው እንዴ? የህንድ ፊልም አረጋችሁት እኮ እኔ አልገባኝም ወዴት እየሄዳችሁ እንደሆነ። ሪልም ሆነ ምን ሪል ቢሆን ሚዲያ ላይ እንደማይመጣ እናውቃለን። ሁለተኛ ወይ በውስጥ ጨርሱት፣ አታምጡ። እኛ እየታመምን ነው። ጨርሱት በውስጥ የምታደርጉትን ነገር። እናንተ ስትዋረዱና መታ እናንተ ላይ አፏን ስትከፍት እኛ እየታመምን ነው። እናንተ ምንም ካልመሰላችሁ እኛ እየታመምን ነው። እንቅልፍ እያጣን ነው፣ እያለቀስን ነው ስለምንወዳችሁ። ወይስ እኛ በምንወዳችሁ ልክ እናንተ እኛን አትወዱ? የዚህን ያህል ስራተን አይደለም፣ ዙሩፍ ሳይኖረን ቀርቶ አይደለም። ከማዳም ጋር ተጨምላልቀን ስቃይተን ተመነጫጭቀን እርቦ የማይበላ ሰው አለ። የእናንተ ቪዲዮ መጣ አልመጣ ብሎ የሚቃጠል ስንት ሰው አለ፣ የሚታመም ስንት ሰው አለ። በሉ እንግዲህ ሃይሚና ብሩኬ ጋር ሼር አድርጉላቸው። ይሄ ሁሉ መልእክት፣ ይሄ ሁሉ ህዝብ፣ ይሄ ሁሉ ሰው ለነሱ ነው ይሄ መልእክት። እንግዲህ ሼር አድርጉላቸው ቢደርሳቸው፣ ምናልባት እንደው ቢያዳምጡን ቢሰሙን ተብላችኋል። ያው ማለት ለሃይሚና ለብሩኬ ማንም ሰው ያለውን ቦታ ታውቃላችሁና ከባድ ነው። ለምን በሰው የምንጠላው ነገር ያው በእኛ ልጆች መጥቶ ማየት ስለማንፈልግ ነው ይሄ ሁሉ ጩኸትና። ምክንያቱም ስማቸው እንዳማረ በየሶሻል ሚዲያው ስማቸው እንደገነነ እንደዚሁ ጨዋ እንደተባሉ የፍቅር መምህር እንደተባሉ የትውልድ አስተማሪ እንደተባሉ ስማቸው እንዳይጠለሽ ስማቸው አጉል ቦታ እንዳይነሳ እያየን ነው። እንግዲህ የሰዎቹን ስም እያየን ነው። እነሱም ደግሞ የዋንዴ የበሰበሰ ዝናብ አይፈራም አይነት ነገር ነው። እየባሰባቸው ነው የሄዱት እንግዲህ ያው እና የኛም ልጆች ደግሞ የዘንዛ ጣፈንጣ እንዳይደርሳቸው ነውና ቻሌንጁን ተከላቀሉ፣ በቃ በሉ ተብላችኋል። ሃይሚዬ ደግሞ በጣም ብዙ ቅኔዎችን ፖስት እያረግሽ ነው። ቅኔዎችሽ እንዴት ነው ነገሩ? እንዴት ነው ቴክስት አትላኩልኝ ምናምን እያለች ነው። ሃይ ሚል ቴክስት እኔ ራሴ ችግር አለብኝ።
ኦሆ አልፈልግም። በቃ ተው እንዲህ በውስጥ በነገራችን ላይ ያው ብዙ ጊዜ በጣም ብዙ ሰው ስለ ቴክስት ስለሚልክላቸው የሁሉንም መመለስ ከባድ ነውና፣ ሁለተኛ ዝም ብላችሁ ደግሞ ለአሩም ለፈሱም እንደው ለትንሿም ለትልቋም እንደው ቴክስት አትላኩ። በቃ አጨቅጭቁ። አትዴ ቅመሜን አጨቅጭቁብኝ። ከዛ ባለፈ ለእዩ ትክክለኛ መልሷን እዝጋ እንትን ብላለች። ያው አንዳንድ ጊዜ የሆነ ፖስት ስታረግ ሀይሚ ስቶሪዋን አይታችሁ ሌላ ትርጉም የምትሰጡ ሰዎችም አላችሁና አንዳንዴ ያው ሰው ባወራው ልክ አትሄዱ። ምክንያቱም አንዳንዴ የሆነ በመጥፎ ጎን ብቻ ነገሮችን መተርጎም ጥሩ አይደለም እና በጥፊ ማለት ያለብኝን ሰው ሰላም እያልኩ ነው ሰላሜን ያጣሁት። ይሄ ምንም ሌላ ትርጉም የለው። ይሄ ምንም ሌላ ትርጉም የለው። ቀጥታ እዩ ላይ የተነጻጸረ ነው። እዩ ላይ የእውነት ሀይሚዬ አንቺ እኮ ማለት ነው የምሬን ነው። አንቺ ራስሽ ሀይሚ ስለሆንሽ ነው እንጂ ሌላ ብትሆን አረ እንደው እኔ ብሆን ሌላው ብታዩ እኔ ብሆን እንደው ይቅርታ አድርጉልኝ እንኳን አይደለም ሰላም ልላት ቆሜ ላወራት ይቅርና ታየኝ ጸጉር ለጸጉር ተያይዘን ስንተናነቅ ጸጉር ለጸጉር በጥፍራችን ይዘን ስንቦጫጨር ታየኝ። በነገራችን ላይ ይሄ ክብር አይደለም። አንድ ሴት በወንድ ምክንያት ወጥታ ሚዲያ ላይ መደባደብም ሆነ ሚዲያ ላይ ብቻ አይደለም ኖርማሊ በሪል ላይፍም እያላችሁ የምሬን ነው የምላችሁ ወንዶቻችሁ ምናልባት እንደው ከሌላ ሴት ጋር ወይ ብጠረጥሩ እውነት ሄዳችሁ ሴቶችዬ ይህ የሴት ክብር አይደለም፣ የጨዋ ሴት ክብር አይደለም። ምክንያቱም ከፈለጋት መሄድ ይችላል እሱ ማለት ነው። ራሳችሁን አስከብራችሁ ዳራችሁን ይዛችሁ ቁጭ ነው እንጂ በሴት ምክንያት የምር ከፍቅረኞቻችሁን ጋር ሆነ ከባሎቻችሁ ጋር እንዳትደባደቡ። ይሄ በቃ የሆነ የዘቀጠ ነገር ነው ይመስለኝ እኔ በበኩሌ ማለት ነው። የምር አሁን ባሌ ላይ የሆነ ቴክስት ባይ ወይ ደግሞ የሆነ ሌላ ነገር ባገኝ ቀጥታ ከሱ ጋር ነው እንጂ ጭራሽ እኔ ከሴት ጋር አልገጥም እንዳገጥም እና ሀይሚዬም ያው እንደዛ ነው ሰሞኑን እያደረገች ያለችው። ያው ግን እሷ ግን ልዩነቱ ምንድን ነው? እሷ ባሏ ይወዳታል፣ የሚፈልገው እሷን ነው፣ ከእሷ ጋር ነው መኖር የሚፈልገው። ያችን አይወዳትም፣ አይፈልጋትም። ልዩነቱ ይሄ ነው። ግን እሱ ሌላ ጣጣ የሚያመጣ ከሆነ ከሴቷ ጋር ሳይሆን ከባልሽ ጋር ነው መጨረስ ያለብሽ ማሬ። እና እንደዛ ነው እላችኋለሁ። ለማንኛውም ፍቅራችሁ ለብቻችሁ የምትመጡበት እችን ሴትዮ ጥላችሁ የምትመጡበት ጊዜ ናፍቆናል። እውነታውን አውጥታችሁ ዲኤንኤ ውድ እኔ ይሄ ድራማ የሚያበቃበት ቀን መቼ እንደሆነ በግልጽ ልንገራችሁ። ድጋሚ ዲኤንኤ ተመርምራ